ወያላ ነው የሚቀድሰው እስቲ ቆይ ገብረ ገበለም እንዴ ዋት ግን የሞላው እንዴ የልጓባው ቁጭ ብሎ ወያላ ሲባረክ ይጉልታው ይሉት ነው እንዴ አሁን አንደኛ ላይ ወጥቶ አሸነው አልወርድም የማን አለልን ነው እኔ በጣም ያክለሽልሽኝ ነው እኔ በጣም ያክለሽልሽኝ ነው እኔ ወንድም ያልማዲጋ ዳልጌዳሉ እዛ ሻምዲጋ ዳልጌን ይጮታሉ አሳዳጊ ሞደሉ ብቻ ተመለሰናል ይላል ደግሞ እንኳን ደስ አላችሁ ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል ኮንግራ ጀማው አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማረጋችን ጨጓራቸው ተልጧል እየሸተተኝ ነው ምንድነው ችግራችሁ ሻምፒዮን ናችሁ እንደና አይደላችሁም አይደል በቃ እኛ ሻምፒዮኖቹ ነን ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው በሻምፒዮኖቹ ማለት ነው አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርሲዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታረጋለች ጀምአው ታዲያ ይሄንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም ጀምአው የጨዋታው ልዩነት ፈጣሪያችን የምትሆነው ማርቲን ኦዲጋርድ ነች ዘንድሮ ይባለፈ በቃቷን በተለይ ካዩ በኋላ ጀምአው በጉጉት ለማየት እየናፈቀኝ ያለው ተጫዋች ቢኖር ኦዲጋርድ ነው ጀምአው ከዛ በተጨማሪ ደግሞ ቪክቶሪዮ ኬሬሽ የቀድሞ ክለብ ነው ምን ታሳየናለህ ዛሬ ጎል አላገባም ብለን እንዳትደረደር አባኪያ ጎልህን ካሁኑ ማስቆጠር መጀመሪያ ያለበት ጀማው ለማንኛውም ጀማው ዛሬ ስለስንት እናሸንፋለን ሐሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ ለጀማው ደግሞ ሼር አድርጉት በደም ፕሪሚየር ሊጋችን ተመልሷል ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉኝ ጀማው ይመቻችሁ ተወዳጁና ተናፋቂው እንግሊዝ ፕሪሚየር ሊግ ዛሬ ጀምራል የሁለት ወር ናፍቆት እንዴት አርጓችሁ ነበር መድፈኞቹ አርሰናሎች በሜዳቸው ኤሚሬትስ ላይ አዲስ አዳጊውን ኮቨንትሪ ሲቲን የሚገጥሙበት ጨዋታ በጉጉት የሚጠበቅ ፍልሚያ ይሆናል አዎ ኮቨንትሪ ሲቲ በዚህ ሰዓት በአሰልጣኝ ፍራንክ ላምፓርድ የሚመራ ነው ከታችኛው ዲቪዚዮን ወደ እንግሊዝ ፕሪሚየር ሊግ ያደገበት መንገድ ማስደማሚ እንደሆነ ይታወቃል ሁለቱም በየሊጎቻቸው የሴት ፒስ ወይም የቆመ ኳስ ስፔሻሊስቶች ነበሩ ኮቨንትሪ ሲቲዎች በታችኛው ዲቪዚዮን 29 ጎሎችን ከቆመ ኳስ በማስቆጠር ቁጥር 1 ክለብ ነው አርሰናል ደግሞ በዋናው ሊግም በተመሳሳይ በቆመ ኳስ ብዙ ጎሎችን በማስቆጠር ቁጥር 1 ክለብ ናቸው የሁለቱ ሊጎች ቁጥር 1 የቆመ ኳስ አስቆጣሪዎች የሚገናኙበት ጨዋታ ነው ሁለቱ ቡድኖች ከዚህ ቀደም የተገናኙት ከ25 ዓመታት በፊት ነው በዛ ጨዋታም እንግዲህ አርሰናል ማሸነፉ ይታወሳል ለመጨረሻ ጊዜ በተገናኙበት ጨዋታ አርሰናሎች ድል ያደረጉበት ጨዋታ ነው ሁለቱ ቡድኖች ካደረጓቸው ያለፉት 14 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻሉት ኮቨንትሪ ሲቲዎች 1999 ላይ 3-2 በሆነ ውጤት በፕሪሚየር ሊጉ ያሸነፉበት ውጤት ማለት ነው ከዛ ወዲህ በነበሩት አመታቶች ከ2010 ወዲህም አርሰናሎችና ኮቨንትሪዎች በተለያዩ ውድድሮች በተለይ በሊግ ካፕ ኤፍኤ ካፕ ተገናኝተው አርሰናል በሰፊ ውጤት ሲያሸንፉ የተመለከትነው ቡድን ነው ዘንድሮ ግን ጠንከር ብሎ በፍራንክ ላምፓርድ እየተመራ የመጣ ነው እነ ታይዋን ቡድን ውስጥ ጨምሮ መጥቷል ኮቨንትሪ ሲቲ በዚህ ጨዋታ ጋር በተያያዘ ፍራንክ ላምፓርድ በሰጡት አስተያየት ወደ ኤሚሬትስ የምንመጣው ለመዝናናት አይደለም አርሰናልን ጠንካራና ደካማ ጎኑን እናውቀዋለን ቡድኑን ለማሸነፍ ከፍተኛ ፍላጎት አለን የሚል አስተያየታቸውና ለተቀናቃኞችም ጠንካራ መልእክት ማስተላለፍ እንፈልጋለን አርሰናልን በማሸነፍ ብለዋል ሚኬል አርቴታ በቂ ዝግጅት አድርገናል ያሉ ሲሆን በዚህ ጨዋታ አዲሱ ፈራሚያቸው ብሩኖ ጊማሬዥ የመሰለፍ እድሉ ጠባብ ነው ተብሏል ኢዝሪ ኮንሳ በፈረመበት ቀን ዛሬ አርሰናል ጨዋታውን የሚያደርግ ይሆናል ሌሎቹ ተጫዋቾች ዝግጁ ናቸው ራይስ እና ዙሜንዲ እና ሳካና የመሳሰሉት ተጫዋቾች ዝግጁ ናቸው ቲምበርና ሳሊባ በጉዳት ምክንያት የማይኖሩ ተጫዋቾች ናቸው ብሩኖ ጊማሬዥም በኮሚኒቲ ሺልድ ጨዋታ ላይ በገጠመው መጠነኛ ጉዳት ምክንያት ምናልባት የመሰለፍ እድሉ አጠራጣሪ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ እንኳን ደስ አላችሁ የእንግሊዝ ፕሪሚየር ሊግ ዛሬ ጀምራል መልካም ጨዋታ እንዲሆንላችሁ እንመኛለን ውጤት ይገመት እስከዛው እስከ ሰዓቱ መዳረሻ ድረስ ውጤት እየተገመተ ይቆይ ይመቻችሁ መልካም ቀን The champ is here ዛሬ ማታ ኮቨንትሪ ምናንቀባረርበትን ላይንአፕ እናወጣለን በአሁን ሰዓት ይሄን ቪዲዮ ሰራ ማብራት የለም ግን ለሊት ማብራት ይመጣል ብለን እንጠብቃለን ምክንያቱም ላይቭ ላይ እንገናኛለን ዩቲዩብ ላይ ብቻ ገብታችሁ ጆይን ማድረግ እንዳትረሱ ነው የምላችሁ በረኛ ላይ ራያ ግልጽ ነው ምንም አያሳስብም ነው የምንገባ ከዛ ባክ ፎራችን ስንሰራ ኤዝሪ ኮንዛ የሚደርስ አይመስለኝም ስለዛ ማን ሲቲን የገረፈውን ባክ ላይ ነው የምንጠቀመው ማለት ነው ጋብሪኤል ሞስኬራ ቤን ዋይት ቦለሯ ካላፊዮሪ ማለት 60 ደቂቃ ትጮሽና ሁለት ጎል ካገባሽ በኋላ ሂንካፔ ገብቶ ጌሙን ይጨርሳል ማለት አንቺማ ሁሌ ስታርት አድርጋሽ አንቺ ፊት ብቻ ሁኚ ነው የምልሽ አንቺ ቅመሚዎች ሰው መሃል ላይ ስንመጣ ብሩኖ ጊማራይስ የሆነ በረዶ እግሩ ላይ አድርጎ ነበር ምናምን ነገርና ለአንድ ወለ ጨዋታ ምናምን ነገር ላናገኘው እንችላለን ራይስ ደግሞ ማረፍ አለበት ለኮቨንትሪ ያለው በቂ ነው ሉዊስ ኬሊና ዙቢሜንዲን ታረጋለ ትንሽ ሪስክ አለው አይደል ሚድፊልድ ላይ
ኤሪያ ከቨር ማድረግ ምናምን ነገር ላይ ልንጎደል እንችላለን። ግን ወደፊት ላይ እና ፎርዋርድ ላይ ለኮሜንትሪ ገባ ዙሜንዲ ስኬሊ ታስገባል አለቀ ነው የምልህ። ከዛ ላ 10 ቁጥር ላይ ማርቲን ኦዲጋርድ ማን አሲስቱና ጎሎቹን መሰብሰብ ልንጀምር ነው የምልህ። ገባ ገና በመጀመሪያ ጨዋታ ማደርስበት ቦታ ነው የሚያደርሰው እመኔ ነው የምልህ። ከዛ ላ አጥቂ ላይ ስመጣ ሳካ ፊት ቢሆን ደስ ይለኛል። ግን ኔክስት ጌም አስቶን ቪላ ስለሆነ ለአስቶን ቪላ ትጀምራለች ሳካ ያውን በኖኒ ማዱዌኬ እንዳረቅ ማለት እንደውም ማክስ ዳውመንን በታስገባት ተቀራ አይለኝም። ግን እንተዋወቃለን። አንተ ፈላዎችን በደንብ ማብሰል አለብህ። መጀመሪያ ኩክ ካላረካቸው ለቴብል አታቀርባቸውም። ስለዛ ማዱዌኬ እዚህ ጋር ይባል። በዚህ በኩል ደግሞ ክሪስቶስ ዞሊስ ማን አንቺ ሰውዬ በጣም ተፈላጊውን ሰው ነሽ። በቃ ኤዜ ነበር ልልህ የነበረው ግን ዞሊስ ይበቃል ኮቨንትሪ ማን ካልቻለ ሰከንድ ሃፍ ኤዜ ይገባል። ከዛ ላለው አስቶን ቪላ ላይ ደግሞ አስቶን ቪላ ላይ ኤዜ አይግባ ገባለ አምና አስቶን ቪላ ላይ ገብቶ ማቲካሽ አግብቶበት በዚህ በኩል አግብቶበት ነው አመቱን ሙሉ አርቴታ ቤንች ያደረገ ማን ኦዲጋርድ ሲጎዳ ድረስ። ስለዛ አንተ እንደውም አትገባ አንተ እረፍ ገባለ። ከዛ መሃል ላይ ደግሞ ካይ ሃቨርስ አለች ምንም ገባለ። ካይ ሃቨርስ 10 እየሳተ አንድ እያገባ ማን ነው ጎልደን ቡት ነው የሚበላው ገባለ። ሃላንድ ባይኖር ኖሮ ነው the champ is here እንገናኝ ማታ 4 ሰዓት። እነሆ ፕሪሚየር ሊግ ዛሬ ይጀምራል። በጾሙ እንደ ሻምፒዮንስ ሊግ ጾመኛው እንደ ግጥምጥሞሹ አይገርምም ጋይስ? አርሰናል እንግዲህ ዛሬ ማን ነው የምትባላትን ያጋያታል ዛሬ በእርግጠኝነትና ያሸንፋል። መቼም ዛሬ ጀምራችሁ እንዳትቋጥሩ። የቋጠሮ ገር ሁለገብ ቋጠሮ ስራው የሚጀምር ከነገ ጀምሮ ነው። ቅዳሜ በፍስክ ነው። በጾም አንቋጥርም። ምን ወጣን እንዴ? ሽሮ እየበላን ምለሰንበር የሚበላ አይመስልም። በየቀኑ ነው ድንች ወጥም ቢሆን በቅቤ እየበላን ነገ ነው የምንቋጥር እንጂ ዛሬ አንቋጥርም። ማሊያ ድርሰን ከክፍለ ሀገር እየመጣና አራዳሊዎች ማሊያ ኦሪጂናል ማሊያዎችን ግን ክለባችሁ ሳይጀምር ተሉ ልበሱና ክለባችሁ መደገፍ። ስለዚህ ደውሉልኝ፣ ስልኬ ባዮ ላይ አለ፣ ወይም ደግሞ 0968559890 መደወል። ክፍለ ሀገር የትም ቦታ እንልካለን። ያራዳሊዎች ፕሪሚየር ሊግ ኢዝ ባክ ይላል ፋሚሊ፣ እንኳን ደስ አለን። ዛሬ እንግዲህ ውዱና ተናፋቂው የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይመለሳል ማለት ነው። ሻምፒዮኖቹ አርሰናል በሚካኤል አርቴታ እየተመራ እንዲሁም ደግሞ አዲስ አዳጊው ኮንቨንተሪ በፍራንክ ላምፓርድ እየተመራ እንግዲህ ይሄ ጨዋታ ምሽት 4 ሰዓት መርሃ ግብሩን እንግዲህ ይከፍቱልናል ማለት ነው። እናም ተወዳጁ የእንግሊዝ ፕሪሚየር ሊግ ስለተመለሰ መላው እግር ኳስ ቤተሰብ እንኳን ደስ አላችሁ ማለት እንፈልጋለሁ። የመቸን ምሽት 4 ሰዓት እንግዲህ ይመቻችሁ። The Premier League is back. ወያላው is back. ቋጠሮ is back. የቋጠሮ ጥሪ አባቴ እንቋጠራለን። ከኮቨንትሪ ጋር ተጫወት፣ ከሃል ሲቲ ጋር ተጫወት፣ ለምን ከለገጣፎ ለገዳዲ ጋር ተጫወትም እንደምታሸንፍ እያወቅኩ ራሱ እቋጠረባለሁ ማለት ነው። ዛሬ 4 ሰዓት ላይ ስንናፍቅ የነበረው በቃ ወሩ 2 ወር አልደርስ ብሎ ነበር። ፕሪሚየር ሊግ ተመልሶልናል። በወያላውም ቢሆን ተመልሶልናል ማለት ነው። ያው የዛሬውን ጨዋታ የተለየ ነገር አልጠብቅም። ቢያንስ አርሰናል 2 እና 3 ጎል አስገብቶ በ2 3 ጎል ልዩነት ጨዋታውን ቀላል አድርጎ አሸንፎ እንደሚወጣ ኤክስፔክት አደርጋለሁ። ነገር ግን ይሄን እያወቅኩ ራሱ ማለት ነው የቋጠሮ ሱሲን ለማርካት ብቻ ስል እቋጠርብሻለሁ ማለት ነው። እስከ 6 ሰዓት ቁጭ ብለን እናያለን። ኳስ ናፍቆኛል፣ የምር ቋጠሮ ይደርሳል። ኳስ ናፍቆኛል። ለማንኛውም ዛሬ ይጀምራል፣ ነገ ቲማችን ይቀጥላል እያለ ይቀጥላል። እንደ ቀል ፕሪሚየር ሊጉ ጀምሮልሻል ማለት ነው አባቴ። ቫሞስ እንም እንዳተነፍሱ ማለት ነው፣ እንዳትዋረዱ። ዛሬ እንግሊዝ ፕሪሚየር ሊግ ይጀምራል። አርሰናል ያሸንፋል፣ ምንም ጥያቄ የለውም። አርሰናል ስንት ያገባል ነው አቋማ ምናምን ዛሬ ስራ ጀምር ያለው ብለሽ ምናምን ጭራሽ ገብተሽ ምናምን እንዳትዋረጂ፣ እንሽርሻለን ማለት ነው። ትሻሪያለሽ፣ ሹመቱን እናነሳብሻለን ማለት ነው። ስለዚህ አቋማ ምናምን ዛሬ ምናምን ፍሬ ምናምን እንዳትይ የቋጠረው ቀን ምናምን እንዳትል፣ ቋጠሮንም እንዳስተው አብዬል ዛሬ እንዳትመጡብን። ጭራሽ አርሰናል ዛሬ ስንት ያገባል ነው። ጭራሽ በእንግሊዝ ፕሪሚየር ሊግ ታሪክ አዳጊ ክለቦች ከሜዳቸው ውጭ ወጥተው ካሸነፉ 20 ምናምን ዓመት አስቆጥሯል። ኮንቨንተሪ ሲቲ እንግዲህ አርሰናል ጋር ባለፉት እንኳን የቅርብ ጊዜ 2 ግንኙነት አርሰናል 4-0 እና 6-1 ነው ያሸነፈው። ይሄን ያክል ነው ርቀታቸው። አርሰናል እንግዲህ ዛሬ ምሽት 4 ሰዓት ነው ይህ ጨዋታ የሚካሄደው። አርሰናል በቀላሉ ፈታ ብሎ የሚያሸንፈው ጨዋታ ነው። ሚኒመም 3 ጎል ታስቆጥሪያለሽ። ሚኒመም እምነግርሽ ሚኒመም 3 ጎል አለ። ከ3 ጎል በላይ አስቆጥረሽ ታሸንፊያለሽ። አምሹር እርግጠኛውን የምነግርህ ማለት ነው። አርሰናልን ኮንቨንተሪ ሲቲ እንግዲህ አርሰናልን ካሸነፈ 26 ዓመት አስቆጥሯል። 26 ዓመት ማለት ነው። በሜዳው ከሜዳ ውጭ ጭራሽ ካሸነፈ 30 ዓመት አስቆጥሯል። የመጀመሪያ ጨዋታው ነው። ፍራንክ ላምፓርድ ምናምን ደግሞ ላምፓርድ ጭራሽ ለአርሰናል ምቹ ጨዋታ ነው የምትጫወተው። በሃይላይን ምናምን ለመጫወት ትሞክራለች፣ ኳስ ለያዝ ምናምን። ለአርሰናል በጣም የተመቸሽ ጭዌ ትጫወታለች። አርሰናል በቀላሉ ታሸንፋለች። ዛሬ ዝም ብሎ ድል ነው። ስለ ዛሬው ጨዋታ
እንግዲህ የወያላ ደጋፊ መተ ኮመንት ላይ አንተና በቃ ጭራሽ መቀመጫ ሰጥተሃል። ሐሳብ አስተያየትን ስጥ፣ ኮፒ ሊንክም እያደረግ ክለብ ፎሎውም አድርግ ይጠቅምሃል ማለት ነው። ባይ ዘ ዌይ ጋይስ ከዛሬ በኋላ የአርሰናል ደጋፊ የፕሪሚየር ሊግ ጨዋታን አያይም። ዛሬ ለመጨረሻ ጊዜ ፕሪሚየር ሊግ ጨዋታን ታያላችሁ። ምክንያቱም ከዛሬው ጨዋታ በኋላ ሁልሽም ተታፈሻታለህ ማለት ነው። ለማንኛውም 4 ሰዓት የሆነው ጋይስ ለመልካም ነው። አንዳንዴ ለመልካም ነው፣ መቅደማቸው ጥሩ ነው። ምክንያቱም ዛሬ ይታፈሳሉ፣ ሰላም እናገኛለን። ከዚህ በኋላ ሁሉም የአርሰናል ደጋፊ ትታፈሳታለህ ዛሬ፣ እኛም ሰላም እናገኛለን ማለት ነው። ስለዚህ ለመጨረሻ ጊዜ ፕሪሚየር ሊግን አይተህ ወደ ግዳጅ ግባ ሁሉ። ፕሪሚየር ሊግ ኢዝ ባክ። ይኸውን ለመጣ የእግር ኳሱ ጀግና ዳግም ሊጨቁነ የአምናው ሻምፒዮና ማን ነው የሚያቆመን? ተጋፍቶ ከኛ ጋር ይለበለባታል በመድፉ አለንጋ። አምና ከነበረው ምርጡ ቡድናችን ዞሊስን ጨምረን ብሩኖ ማምጣታችን የብረት በር መዝጊያ ኮንሳ አጥራችን ዘንድሮም አይቀርም ሻምፒዮን መሆናችን ብላ አድርስለት። አንተ ኮፒ ሊንክ፣ ሪፖስት፣ ሼር ቤቱን ፎሎ ያላረክ 200 ሺህ ደርሰናል። ፎሎ ያረክ ለሁሉም የእግር ኳስ ቤተሰብ አድርስ። የማሳችሁ መርፈኞቹ አቦ በነገው የአርሰናልና የኮቨንትሪ ሲቲ ጨዋታ ሰበር ዜና ተሰምቷል ማለት ነው። የአርሰናል ደጋፊ ኮንክ 10 ጊዜ ኮፒ ሊንክ አድርገው ብራዘሬ። ነገ እንግዲህ ሁለቱ የፕሪሚየር ሊጉና የሻምፒዮንሺፑ ሻምፒዮኖች ይገናኛሉ ማለት ነው። ለማንኛውም ወደ መረጃው ከመግባቴ በፊት ይሄንን ጨዋታ በነፃ በስልክህ ማየት ከፈለክ ክሪሲፔል ቴሌግራም ጋር ትሄድና ክሪሲፔል ብለህ ሰርች አድርገህ አፕሊኬሽኖች ተለቀውልሃል ከ10 በላይ ማለት ነው። አፕሊኬሽኖችን አውርደህ ጨዋታውን በነፃ በስልክ ማየት ትችላለህ ማለት ነው። የአርሰናል ደጋፊዎች ነገው ጨዋታ እንግዲህ ሚኬል አርቴታን ከላምፓርድ ያገናኛል ማለት ነው። ሁለቱን እንግዲህ ፕሪሚየር ሊጉ ላይ ሲጫወቱ ነው የምናውቃቸው ማለት ነው። አሁን ደግሞ በአሰልጣኝነት ከተፍ ብሏል። ማን ያሸንፋል የሚለውን ነገር እንመለከታለን ማለት ነው። አርቴታ በፕሪሚየር ሊጉ፣ ላምፓርድ ደግሞ በሻምፒዮንሺፑ የሚገርም ቲም ሰርተዋል ማለት ነው። ነገ ይሄን ተጠባቂ ጨዋታ በነፃ በስልክ ማየት ትችላለህ ማለት ነው። ክሪሲፔል ብለህ ከቴሌግራም አፕሊኬሽን አውርደህ ነገ እንግዲህ አርሰናል ይለጥፋል ብዬ አስባለሁ ማለት ነው። ይሄንን ጨዋታ ይመቻችሁ። ፕሪሚየር ሊግ ዛሬ ይጀምራል። ግን ያለ መሐመድ ሳላ፣ ያለ ፔፕ ጋርዲዮላ፣ ያለ በርናንዶ ሲልቫ፣ ያለ ሮድሪ፣ ያለ እነዚህ ኮከቦች በጣም አስደብሮኛል። ምንድነው ያስደበረኝ? ዛሬ ፕሪሚየር ሊግ ይጀምራል። ምናልባት ይሄ ይሆናል። የምር ከባድ ነው ያለ እነዚህ ኮከቦች። ገባን ቴቲጂ ገባን። ፕሪሚየር ሊግ ይጀምር እኮ ነው። ምንድነው ቴቲጂ? በጣም ደብሮኛል። እንዴ ምን ነው ቴቲጂ? አምና ፕሪሚየር ሊጉን ሻሼን ገርፈን ነበር ፕሪሚየር ሊጉን የጀመርነው። ዘንድሮም ደግሞ ሻሼን ገርፈን ፕሪሚየር ሊጉን መጀመር ነበር የምንፈልገው። አሁን እናንተ ደግሞ አፈቱንም እንዴ? ዘንድሮም ዛሬ ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ዛሬ ተመልሶልናል። እንግዲህ የምትወዱትና እጅግ በጣም በእግር ኳሱ በዓለም ደረጃ እጅግ በጣም የሚወደደው የእንግሊዝ ፕሪሚየር ሊግ ዛሬ ሻምፒዮኑ አርሰናልን ከኮቨንተሪ ሲቲ ጋር የሚያገናኘው ጨዋታ ልክ 4 ሰዓት ሲል ይጀምራል። እንግዲህ ዛሬ በጉጉት የምንጠብቀውን እንግሊዝ ፕሪሚየር ሊግን በጣም የናፈቅነውን እንግሊዝ ፕሪሚየር ሊግን 4 ሰዓት ሲል አርሰናል ከኮቨንተሪ ሲቲ ጋር የምንመለከት ይሆናል። ግምታችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ ቤተሰብ። አርሰናል የዘንድሮን ፕሪሚየር ሊግ እንደማይበላው የሚያሳዩ 5 ምክንያቶችን የምነግርህ ማለት ነው። የመጀመሪያው ትላንት እንዳልኩ፣ ሁለተኛው ደግሞ ከአንደኛው ጋር ስለሚመሳሰል እናልፈዋለን ማለት ነው። ሶስተኛው ምክንያት ደግሞ መግቢያ ላይ ተናግሬዋለሁ ምናምን። ለማንኛውም ፕሪሚየር ሊግ ተመልሷል። አርሰናል የሚበላው ፕሪሚየር ሊግ ተመልሷል ማለት ነው። እኔ እንደዚህ ሁኜ ፕሪሚየር ሊግ ጀምሬ አላውቅም። ረጅም ጊዜ ነው ይመስለኝ። አንተ ወላሂ እንደዚህ ነው ሌላ ጊዜ ብትጀምሩት የአርሰናል ማንቸስተር ምናምን ክለብ ደጋፊዎች በቃ እንዲህ በተስፋ መቁረጥ የምትጀምሩት። ወይኔ ፔፕ ወይኔ ደግሞ የሚደብረው ነው። አብሬው እንዳለ እረፍት ነው። እኔም ከድጋፍ እረፍት ወጣ መስለኝ። ለማንኛውም ፕሪሚየር ሊግ ተመልሷል። ለማንኛውም አርሰናል የሚበላው ፕሪሚየር ሊግ ተመልሷል። ወደድክም ጠላህም እኔ አሪፍ ነው። በቃ እኔ በጣም ፈታ ብዬ ነው የማየው። ኖ መጨነቅ፣ ኖ ተስፋ ማድረግ አታውቂ ነው። ከሞን ሲዝንስ ሻምፒዮኑ አርሰናል ከአዲስ አዳጊው ኮቨንተሪ ጋር በኤሚሬትስ ስታዲየም በሚያደርጉት ጨዋታ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይጀምራል። ታዲያ በዚህ ጨዋታ የመጨረሻውን ግብ ማን ያስቆጥራል? ሼር፣ ላይክ እና ፎሎ እያደረጋችሁ መልሳችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ